ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 6 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ለበርካታ ወራት የኢትዮጵያ ብሔራዊ ባንክ ጥሎ የነበረውን ገደብ በተመለከተ ሙሉ በሙሉ ስለማንሳቱ በዚህ ሰዓት ይፋ አድርጓል። ምንድነው? በዝርዝር ወደ እናንተ ይዘናል። በሌላው መረጃችን የነዳጅ ዋጋን በተመለከተ እጅግ ባልተጠበቀ ሁኔታ ጨምሯል። ይህንንም እናደርሳለን። እንዲሁም ከሳውዲ አረቢያ በኩል አስደሳች ዜና ተሰምቷል። በዚህም የሳውዲ አረቢያ መንግስት የምህረት አዋጅ አድርጓል። ይህንንም በተመለከተ ወደ እናንተ እናደርሳለን። በሌላው መረጃችን ከዓለም ባንክ በኩል በዚህ ሰዓት አንድ መግለጫ ወጥቷል። በዚህም መግለጫ መሰረት የኢትዮጵያን የገንዘብ ፖሊሲ ላይ ለውጥ ስለማድረጉ ይፋ ሆነዋል። ይህንና መሰል መረጃዎችን ወደ እናንተ የምናደርስ ይሆናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ከዓለም ባንክ በኩል በዚህ ሰዓት አዲስ መረጃ ወጥቷል። በዚህም መረጃ መሰረት በኢትዮጵያ የገንዘብ ፖሊሲ ላይ ለውጥ ስለማድረጉ ይፋ አድርጓል። የዓለም አቀፍ የገንዘብ ተቋም IMF ዓለም ባንክ ከ2027 እስከ 2036 ያለውን የ10 ዓመታት የአጋርነት ማዕቀፍ ይፋ ማድረጉን በዚህ ሰዓት ገልጿል። በሚቀጥሉት 10 ዓመታት ቅድሚያ ይሰጣቸው የነበሩ ትላልቅ ፕሮጀክቶችን ሙሉ በሙሉ ከዕቅዱ ውጭ ማድረጉን በዚህ ሰዓት ይፋ አድርጓል። ሪፖርተር የተመለከተው የዓለም ባንክ አዲስ የስትራቴጂ ሰነድ ትኩረትን በዋናነት በየዓመቱ ወደ ሥራ ዓለም አቀፍ ለሚቀላጠፉና ወደ 2 ሚሊዮን ገደማ የሚጠጉ ወጣቶች የሥራ ዕድል መፍጠር ላይ አድርጓልም ተብሏል። ግዙፍ በመንግሥት የሚመሩ የኃይል ማመንጫ ፕሮጀክቶችን፣ ዋና ዋና የአስፋልት መንገዶችና የቱሪዝም ዘርፍን በቀጣዩ 10 ዓመታት ሙሉ በሙሉ ቅድሚያ ከሚሰጣቸው ፕሮጀክቶች ዝርዝር ውጭ አድርጓቸዋል። የኃይል ማመንጫ ፕሮጀክቶች ከዕቅዱ ውጭ እንዲሆኑ የተደረጉት ኢትዮጵያ ባለፉት ዓመታት ባደረገችው ኢንቨስትመንት በቂ የማመንጨት አቅም ስላላት ሲሆን የቱሪዝም ዘርፍ ደግሞ በኢትዮጵያ ያለውን የጸጥታና የመሠረተ ልማት ሁኔታ ማሻሻል እንደሚታይበት ድረስ ከዝርዝር ውጭ እንዲሆን መደረጉን ጠቁመዋል። የከተማ አውራ ጎዳናዎችን የመገንባት ዕቅድም ቀርቶ በተመሳሳይ መልኩ የገጠር መንገዶችን ወደ ማስፋፋት እንዲዞር የተደረገ ሲሆን ይህም አርሶ አደሩ ምርቱን በቀላሉ ወደ ገበያ እንዲያቀርብ ለማገዝ የጉምሩክ አሰራርን ለማዘመንና የውጭ ንግድ ወጪን ለመቀነስ ያለመ አዲስ መዋቅራዊ አቅጣጫ መሆኑ ተመላክቷል። ባንኩ በቀጣይ እቅዶቹ የኤሌክትሪክ መስመር ዝርጋታ ማስተካከል፣ የኃይል መቆራረጥን መቀነስና በሚሊዮኖች ለሚቆጠር ሕዝብ የኤሌክትሪክ ተደራሽነትን አስተማማኝ ማድረግ የሚችሉ ይገኝበታል ማለቱን በዚህ ሰዓት ዘገባው አስነብበዋል። በሌላው መረጃችን ከነዳጅ ዋጋ ጋር በተያያዘ የነዳጅ ዋጋ እጅግ ባልተጠበቀ ሁኔታ ጨመረ። የአሜሪካና ኢራን ግጭት ማገርሸቱን ተከትሎ የብሬንት ድፍድፍ ነዳጅ ዘይት ዋጋ ጭማሪ ማሳየቱ በዚህ ሰዓት ተገልጿል። በዓለም አቀፍ ደረጃ 3.9% በመጨመር $78.96 የገባ ሲሆን በአሜሪካ የነዳጅ ገበያ 4% በመጨመር $74.26 መግባቱ ተገለጸ። ሁለቱ ሀገራት ግጭቱን ለማስቆምና የሆርሙዝ ሰርጥን በመክፈት የንግድ መርከቦች እንዲንቀሳቀሱ ለማድረግ የተደረገው ስምምነት እክል ገጥሞታልም ተብሏል። በትናንትናው ዕለት አሜሪካ በኢራን የነዳጅ ማደያዎች ላይ ጥቃት ያደረሰች ሲሆን ኢራንም በስርጡ የሚያልፉ መርከቦች ላይ ጥቃት ማድረሷንም አስታውቀዋል። በተጨማሪም የኢራን አብዮታዊ ዘብ በጎረቤት ሀገራት ኩዌት፣ ባህሬንና ጆርዳን ላይ የአሜሪካን ወታደራዊ ስፍራ ኢላማ ያደረገ ጥቃት ፈጽሟል ማለቱን በዚህ ሰዓት ዘገባው አስነብበዋል። በሌላው መረጃችን በባንኮች ላይ ተጥሎ የነበረውን ገደብ በተመለከተ ሙሉ በሙሉ መነሳቱ በዚህ ሰዓት ይፋ ሆነ። በባንኮች ላይ ተጥሎ የቆየው ዓመታዊ የብድር ገደብ ሙሉ በሙሉ ማንሳቱን የኢትዮጵያ ብሔራዊ ባንክ በዚህ ሰዓት አስታወቀ። የብድር ገደቡ መነሳቱ የፖሊሲ አቋም ለውጥ ተደርጎ መታየት የለበትም ያለው የኢትዮጵያ ብሔራዊ ባንክ ከዛ ይልቅ በገንዘብ ፖሊሲ መሳሪያ ላይ የተደረገ ለውጥ ብቻ እንደሆነ ማስታወቁንም ይፋ አድርጓል።
በአሁኑ ሰዓት የኢትዮጵያ ብሔራዊ ባንክ በጉዳዩ ላይ ጋዜጣዊ መግለጫ እየሰጠ ሲሆን ዝርዝሩ እንደደረሰን ተመልሰን የምናቀርብላችሁ ይሆናል ማለቱን ሪፖርተር በዚህ ሰዓት ይፋ አድርጓል። በሌላው መረጃችን ከሳውዲ አረቢያ በኩል አስደሳች ዜና ተሰምቷል። የውጭ ጉዳይ ሚኒስትር ዛሬ ሐምሌ 6 ቀን 2018 ባወጣው መግለጫ በሳውዲ አረቢያ በሕግ ሂደትና አስገዳጅ እርምጃ ውስጥ የነበሩ 1971 ኢትዮጵያውያን ከሳውዲ ባለስልጣን የንጉሳዊ ምህረት አዋጅ ተጠቃሚ መሆናቸውን ይፋ አድርጓል። በሪያድ ከሚገኘው የኢትዮጵያ ኤምባሲና በጅዳ ከሚገኘው ቆንስላ ጀነራል ጋር በመተባበር የተደረገው ዲፕሎማሲያዊ ጥረት በአዎንታዊ ውጤት ማምጣታቸውን የገለጹት ሚኒስትሩ በምህረቱ የተካተቱ ዜጎች ወደ ሀገር ለመመለስ የሚያስችሉ ስራዎችን መጀመራቸውንም ጠቁመዋል። የኢትዮጵያ መንግስት በውጭ ሀገራት የሚገኙ ዜጎችን ደህንነትና መብት ለማስጠበቅ ከሳውዲ ባለስልጣናት ጋር የሚያደርገውን ከፍተኛ የዲፕሎማሲ ንግግር አጠናክሮ እንደሚቀጥልም አረጋግጧል። በመጨረሻም በአዲስ አበባ ከተማ እያጋጠመ ያለው የቤት ክራይ ዋጋ መናር ከነዋሪዎች የመክፈል አቅም በላይ የሆነና ጣሪያ እየነካ መምጣቱ ተሰማ። በአሁኑ ወቅት በከተማዋ በተለያዩ አካባቢዎች የመኖሪያ ቤት ክራይ ዋጋ ከዚህ ቀደም ታይቶ በማይታወቅ ሁኔታ እያሻቀበ እንደሚገኝ ተገልጾ ለአንድ መደበኛ ክፍል ቤት ከ25,000 ብር እስከ 30,000 ብር የኢትዮጵያ ብር እየተጠየቀ ይገኛል። ባለ 2 እና ባለ 3 መኝታ ክፍሎች ደግሞ ዋጋቸው በአስገራሚ ሁኔታ ከፍተኛ ከመሆኑ የተነሳ ለነዋሪዎች ለመጥራት እንኳን የሚያሳፍር ደረጃ ላይ መድረሱ ተገለጸ። ይህ የቤት ክራይ ዋጋ በዚህ ፍጥነት ሊያሻቅብ የቻለባቸው ዋና ዋና ምክንያቶች በአገሪቱ ከተለያዩ አካባቢዎች በጸጥታና አለመረጋጋት ምክንያት ደህንነት ፍለጋ ወደ ዋና ከተማዋ አዲስ አበባ በሚደረግ ፍልሰት በከተማዋ ያለውን የቤት ፍላጎት በከፍተኛ ደረጃ ማሳደጉ ተገልጿል። በተጨማሪም በከተማዋ ለኮሪደር ልማትና ለተለያዩ ተብለው በርካታ መኖሪያ ቤቶች መፍረሳቸውን ተከትሎ በሺዎች የሚቆጠሩ ነዋሪዎች በአንድ ጊዜ ወደ ኪራይ ገበያው እንዲገቡ መጋደዳቸው በአቅርቦትና ፍላጎት መካከል ከፍተኛ አለመመጣጠን ፈጥሯልም ተብሏል። ይህ ተደራራቢ ጫና ዝቅተኛና መካከለኛ ገቢ ያላቸው የከተማዋ ነዋሪዎች ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እያዳረጋቸው እንደሚገኝ በዚህ ሰዓት ሰሌዳ አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎች ይህንን ይመስላሉ። ቪዲዮውን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።